ጉባኤ ማለት በህብረት መሰብሰብ አብሮ መሆን ማለት ሲሆን የመጀመሪያው ጉባኤ ፈጣሪ መላእክትን ፈጥሮ ሲሰወር ያደረጉት መሰባሰብ ነው። በዓለም ላይ ብዙ ጉባኤያት የተደረጉ ሲሆን መንፈሳዊ ጉባኤ በሀገራችን በተለያዩ ክፍሎችም ይደረጋሉ። በሰሜን ሸዋ ሀገረ ስብከትም በተለያዩ ጊዜያት ልዩ መንፈሳዊ ጉባኤያት ተከናውነዋል። በሰሜን ሸዋ ሀገረ ስብከት በደብረ ብርሃን አጼ ዘርዓ ያዕቆብ አደባባይ በብፁዕ አቡነ ቀሌምንጦስ በሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ መመሪያ በሀገረ ስብከቱ ጥረት ከግንቦት 29 እስከ ሰኔ 1 2017 ዓ.ም ለሶስት ተከታታይ ቀናት ጉባኤ ተዘጋጅቷል። ይህ ጉባኤ ምዕመናን ከተለያዩ የሥጋና የነፍስ ደዌ እንዲፈወሱ እንዲሁም በጉባኤው ተምረው በሃይማኖት እንዲጠነክሩ በማሰብ በሀገረ ስብከቱ የተዘጋጀ በአይነቱ ልዩ የሆነ መርሃ ግብር ነው። በዕለቱም የጉባኤውን አስፈላጊነት በተመለከተ የሀገረ ስብከቱ ምክትል ሥራ አስኪያጅ ሊቀ ስዩማን ፍጹም እንግዳ ገልጸዋል። ዛሬም የሀገረ ስብከታችን ጽሕፈት ቤት ለሶስት ተከታታይ ቀናት በብፁዕነታቸው በአባቶቻችን ተባርኮ የተጀመረው ይህ ጉባኤያችን ብዙ የምናተርፍበት ብዙ የምንሸምትበት ለሕይወታችን እድገት ለመንፈሳዊ ሕይወታችን ለውጥ የምናመጣበት በተለይም ደግሞ በመጽሐፍ ቅዱስ እንደተነገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ሰው በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ አይኖርም ተብሎ ስለተነገረ ይሄንን ቀድሞ ሀገረ ስብከታችን በመረዳት ለሕዝባችን ለከተማችን ፈውስና በረከት ይሆን ዘንድ በተለይም ደግሞ ሰው እንጀራን ብቻ ተመግቦ የእግዚአብሔርን ቃል ከተራበ የበለጠ ሕይወቱ በረሃብ እየማቀቀ እየተጎዳ ስለሚሄድ ስጋችን ስጋዊ ምግብ እንደሚያስፈልገው ሁሉ ነፍሳችንም የእግዚአብሔር ቃል በእጅጉ ያስፈልጋታልና እንዳትሞት እንዳትመነምን በመንፈሳዊ ሕይወታችን ወደ እግዚአብሔር ፍጹም ሙላት መድረስ እንድንችል ይህ ጉባኤ ተዘጋጅቷልና ያልሰሙትን በማሰማት በመምህራን በዘማሪያን በብፁዕ አባታችንና በተለያዩ ሊቃውንት ትምህርቱ ይሰጣልና እግዚአብሔር ቃል እርካታ ስለሆነ ሕይወት ስለሆነ ሰላም ስለሆነ ነፃነት ጭምር ስለሆነ ሁላችንም ጉባኤውን በትኩረት ልንከታተል ይገባናል ማለት ነው። በጉባኤውም ላይ መምህር አድነው ወንድሙ እግዚአብሔር መጎብኘትን ይጎበኛል በሚል ኃይለ ቃል ትምህርት ወንጌል የሰጡ ሲሆን እግዚአብሔር ይጎበኛል ማለት ምን ማለት እንደሆነም አስረድተዋል። እግዚአብሔር መጎብኘትን ይጎበኛችኋል የሚል ይሆናል። በዚህ ርዕስ ውስጥ ሶስት ነገሮችን እንደ እግዚአብሔር መልካም ፈቃድ እናያለን። በመጀመሪያ እግዚአብሔር ይጎበኛችኋል ማለት ምን ማለት ነው የሚለውን እንመለከታለን። ወገኖቼ እግዚአብሔር ይጎበኛችኋል ማለት እግዚአብሔር ይመለከታችኋል፣ እግዚአብሔር ያስባችኋል፣ እግዚአብሔር ያያችኋል፣ እግዚአብሔር ወደ እናንተ ዘንበል ይላል ማለት። እሱ ሲጎበኘን የተቆጣች ሰማይ ዝናብ መስጠት ትችላለች። እግዚአብሔር ሲጎበኘን ሐዘናችን ለደስታ ይለወጣል። እግዚአብሔር ሲጎበኝ መካኒቱ ወላድ መሆን ትችላለች። እግዚአብሔር ሲጎበኘን የባርነታችን ቀንበር ይሰበራል። በሕይወታችን ተራራ የሆነብን ነገር ደልዳላ ሜዳ ይሆናል። ባህር እየተከፈለ በደረቅ መሻገር እንችላለን። ጤና ያጡ ጤና ማግኘት ይችላሉ። እንጀራ ያጡ እንጀራ ማግኘት ይችላሉ። ሰላም ያጡ ሰላም ማግኘት ይችላሉ። ያልቃሾች እንባ ይታበሳል። እንቆቅልሻችን ይፈታል። ታሪካችን ይቀየራል። ነገራችን ይገለበጣል። እግዚአብሔር ሲጎበኘን የማናገኘው የማይደረግልን አንዳች ነገር የለም። ስለዚህ እግዚአብሔር ይጎበኛችኋል ማለት እንዳትረሱ። እግዚአብሔር ይመለከታል፣ እግዚአብሔር ያያል፣ እግዚአብሔር ያስባል፣
እግዚአብሔር ዘንበል ይላል ማለት ነው። አምላካችን እግዚአብሔር ወደ ሀገራችን ወደ ኢትዮጵያ ይመልከትልን። አሜን በሎ። እግዚአብሔር ከተማችንን ይጎብኝልን። እግዚአብሔር ቤተክርስቲያኒቱን ይጎብኝልን። ስለዚህ ባጭሩ እግዚአብሔር ይጎበኛችኋል ማለት አሁን ከላይ እንዳየነው ነው። መምህሩም እግዚአብሔርን ማን እንደጎበኘ ከብሉይ ኪዳንና ከአዲስ ኪዳን ምሳሌ አድርገውም በሰፊው አስተምረዋል። እግዚአብሔር እነማንን ጎበኘ በመጽሐፍ ቅዱስ ውስጥ? ከብሉይ ኪዳን አንድ፣ ከአዲስ ኪዳን አንድ ለአብነት አያለሁ። በዚህ በመጽሐፈ ሩት በምዕራፍ 1 ቁጥር 1 ጀምሮ ስትመለከቱ በእግዚአብሔር ከተጎበኙት መካከል የቤተልሔም ሰዎችን እናገኛለን። ቤተልሔምን ጎበኘ ማለት በዛ በቤተልሔም ሀገር ያሉትን ሕዝቦቹን ጎበኘ ማለት ነው። የሰማይን መስኮት እግዚአብሔር ከፈተ። ዝናብን ለዘር ጠልን ለመከር ሰጠ። ምድሪቱ የተዘራባት ይበቅል ጀመረ። የተተከለባት ይጸድቅ ጀመረ። ታሪክ ተቀየረ። ነገር ተገለበጠ። ጸንተው እግዚአብሔርን የጠበቁት በእግዚአብሔር ተጎበኙ። ቤተልሔምን የጎበኘ አምላክ አገራችን ኢትዮጵያንም በምህረቱ ይጎብኝልን። በአዲስ ኪዳን በእግዚአብሔር ከተጎበኙት መካከል በሉቃስ ወንጌል በምዕራፍ 7 ቁጥር 11 ጀምሮ ያለውን ታሪክ ደግሞ አስታውሳችኋለሁ። እንደዚህ ይላል። በነጋውም ናይን ወደምትባል ወደ አንዲት ከተማ ሄደ ይላል። አንዲት ደሃ መበለት ሴት አንድ ልጅ ነበራት። የባሏ መሞት ሳያንስ ተቀዳሚ ተከታይ የሌለው ልጇ ሞተባት። እሱን ለማስከበር እየወደቀች እየተነሳች እንባዋን እያፈሰሰች ተስፋ የመቁረጥ ሐዘን እያዘነች ስትሄድ አያት። መጽሐፉ ምን ይላል? ጌታም ባያት ጊዜ አዘነላትና አታልቅሺ አላት ይላል። ክርስቶስ ግን ይህንን አስክሬን አላለውም። አንተ ብላቴና አለው። ሞቷል እኮ አንተ ጎበዝ አለው። ለሰው አስክሬን ነው እንችላለን፣ ለእግዚአብሔር ግን ጎበዞች ነን። ገና አመስግኑት፣ ስሙ የተመሰገነ ይሁን። እሱ አይጸየፈንም፣ እሱ አይጠላልም፣ እሱ ስማችንን አይቀይረውም። የሞተውን ሰው አንተ ጎበዝ አለው። እጁን ይዞ ተነሳ አለው። ለእግዚአብሔር ቃል የማይታዘዝ ማንም የለምና አንተ ጎበዝ እላለሁ ተነስ ሲለው አፈፍ ብሎ ተነሳ። ሞቶ የነበረው ሕያው ሆነ። ለእናቱ ስጧት የባልሽን ሐዘን ያስረሳሽ አላት። ይቺ ሴት አፏ በሳት ተሞላ፣ ከንፈሯ በእልልታ ተሞላ። ሐዘኗ ወደ ደስታ ተለወጠ። ሞቶ የነበረው ልጇ ተነሳላት። እግዚአብሔርን አመሰገነች ይላል። አመስግኑት እስኪ እግዚአብሔርን። ክብር ምስጋና ለስሙ ይሁን። ከዚህ በኋላ እዛ የተሰበሰበው ሕዝብ እንዲህ ብሎ ተናገረ። በፈልገው ቃል ይሄ ነው። በእውነት እግዚአብሔር ሕዝቡን ጎበኘ አሉ ይላል። እግዚአብሔርን እኛ እንዲጎበኘን ማድረግ ያለብን በመከራ ውስጥ እንኳን ብንሆን በትዕግስት ሆነን መጠበቅ ይገባልን ብሏል። ሶስተኛና የመጨረሻውን ባጭሩ ያለው አሁን እኛን እግዚአብሔር እንዲጎበኘን ምን እናድርግ ወገኖቼ? እግዚአብሔር እንዲጎበኘን ከፈለግን በትዕግስት ሆነን እግዚአብሔርን እንጠብቀው። ይመጣል። እግዚአብሔር በምንም አይነት ሁኔታ ውስጥ ነው ይመጣል። እግዚአብሔር የጎበኘት ጊዜ አለው። ሀገርን የሚጎበኝበት ጊዜ አለው። ቤተክርስቲያናችንን የሚጎበኝበት ጊዜ አለው። ሕይወታችንን፣ ጤናችንን፣ ኑሯችንን የሚጎበኝበት ጊዜ አለው። ከኛ የሚጠበቀው ግን እየጸለይን እግዚአብሔርን ደጅ እየጠናን ከጉባኤ ሳንለይ ከቤተ ክርስቲያን ሳንርቅ ቃሉን እየሰማን ወገኖቼ በትዕግስት ሆነን እግዚአብሔርን መጠባበቅ። መጽሐፍ ምን ይላል? በለሷን የጠበቀ ፍሬዋን ይበላል፣ እግዚአብሔርን የጠበቀ ይከብራል ነው የሚለው። እዛ ምሳሌ 27 ቁጥር 18 ላይ ጠቢቡ ሶሎሞን ሲናገር በለሷን የጠበቀ ፍሬዋን ይበላል፣
ጌታ እግዚአብሔርን የጠበቀ ይከብራል። ወገኖቼ በዚህ በደብረ ብርሃን ከተማ ያላችሁ ኦርቶዶክሳውያን ክርስቲያን ወገኖቻችን እግዚአብሔርን መጠበቅ ሞኝነት አይደለም። እግዚአብሔርን መጠበቅ ስንፍና አይደለም። እግዚአብሔርን መጠበቅ ጥበብ ነው፣ ማስተዋል ነው። ዝም ብላችሁ ጠብቁት። እግዚአብሔር ይመጣል። ሊዘገይ ይችላል፣ ነገር ግን መምጣቱ አይቀርም። ቅድም እንዳልኳችሁ እኛ ትዕግስታችን ሲያበቃ የእግዚአብሔር ሥራ መጀመሪያ፣ እኛ ስንጨርስ እግዚአብሔር ሥራ መስራት ይጀምራል። ስለዚህ በትዕግስት ሆነን ዝም ብለን እየጸለይን አምላካችን እግዚአብሔርን እንጠብቀው። የኢዮብ የተባለ ሰው ትዝ ይላችኋል። 3 ነገር በአንድ ጊዜ አጣ። ጤናውን አጣ፣ ሀብት ንብረቱን አጣ፣ 10 ልጆቹን አጣ። ግን ምን ብሎ ነው የተናገረው? ከእናቴ ማህፀን ራቁቴን ወጣው፣ ወደ መቃብርም ራቁቴን ገባለሁ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሁን አለ። 10 ልጆቹን አጥቶ ተመስገን አለ። ሙሉ ሀብት ንብረቱን አጥቶ ተመስገን አለ። ሙሉ ጤናውን አጥቶ ተመስገን አለ። ለምን? አማኝ ስለሆነ ኢዮብ፣ ተስፈኛ ስለሆነ ኢዮብ እግዚአብሔር አንድ ቀን ታሪኩን እንደሚቀይርለት ስላመነ ተመስገን አለ። ሰይጣን በሚስቱ በኩል መጣ፣ ፈተነው። አዎ በባልንጀሮቹ በኩል መጣ፣ ፈተነው። ሊጥለው አልቻለም። አንድ ቀን ራሱ ሰይጣን መጣ። እስካሁን ፍጹምነትን ይዘሃል፣ ይህ እግዚአብሔር የምትለው ልጆችህን ካልጠበቀ፣ ሀብት ንብረትህን ካልጠበቀ፣ ጤናህን ካልጠበቀ ለምን ታመልከዋለህ? ስደበውና ሙት አለው። ለሰይጣን ኢዮብ እንደዚህ አለው፣ የመጣም ነገር ይምጣ፣ ሥጋዬን በጥርሴ ነክሼ እይዘዋለሁ፣ ቢገድለኝም እንኳን አምላኬ እግዚአብሔርን በትዕግስት እጠብቀዋለሁ አለ። አመስግኑት እስኪ እግዚአብሔርን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ክቡር መጋቢ ሐዲስ ነቃ ጥበብ አባቡ የሰሜን ሸዋ ሀገረ ስብከት ዋና ሥራ አስኪያጅ፣ በዕለቱም የጉባኤ የተዘጋጀው የጠፉ ምዕመናንን ወደ ፈጣሪያቸው እንዲቀርቡ በማሰብ ነው። ስለዚህ ለነገ መርሃ ግብርም በተመሳሳይ ጉባኤ እንድትከታተሉ በማለትም ጥሪ አቅርበዋል። ይሄ ጉባኤ የተዘጋጀው የጠፉት እንዲመለሱ፣ የደከሙት እንዲበረቱ፣ የጎበጡት እንዲቀኑ፣ በእግዚአብሔር ቃል ሁላችንም መሰራት እንድንችል ነውና የእግዚአብሔርን ቃል በማጣት ደግሞ የጠፉ እየጠፉም ያሉ ብዙ አካላት እንዳሉ ለናንተ መናገር ለቀባሪው ማርዳት ነውና ይህ ጉባኤ የጠፉት የሚመለሱበት፣ የወደቁት የሚነሱበት፣ የደከሙ የሚጽናኑበት ጉባኤ እንዲሆንልን አምላካችን እግዚአብሔር ጉባኤውን የሰመረ የተወደደ እንዲያደርግልን ሁላችሁም በጸሎት ጭምር እንድታስቡን በእግዚአብሔር ስም ማሰሰብ እፈልጋለሁ። የዕለቱ ጉባኤ መርሃ ግብርም በሀገረ ስብከቱ ሂሳብና በጀት ክፍል ኃላፊ ላከ ወንጌል ሲገኝ ሀብተወልድ እየተመራ በአባቶች ባረኮት በዘማሪት መስከረም ወልዴ ዝማሬ በሰንበት ትምህርት ቤት ዘማሪያን አገልግሎት እንዲሁም በመናን ዝማሬ ተጠናቋል። በሁለተኛውም የጉባኤ ቀን በሰሜን ሸዋ ሀገረ ስብከት ስብከተ ወንጌል ክፍል ኃላፊ መላከ ፀሐይ ቀሲስ እስጢፋኖስ ስዕሌ በሰጡት መልእክት ይህ መርሃ ግብር በብፁዕነታቸው መልካም ፍቃድ እንደተዘጋጀና ሕይወተ ሥጋና ሕይወተ ነፍስ ፍሬ እንዲያፈራ ነው ይህ የተዘጋጀውም ብለዋል። ይህ መንፈሳዊ ጉባኤ የተዘጋጀው ሕይወተ ሥጋችን እንዲለመልም፣ ሕይወተ ነፍሳችን በመንፈሳዊ ሕይወት 30፣ 60፣ 100 ፍሬ እንድታፈራ ይህን ፍሬ አፍርተን እንዳንበሳ የሚያገሳውን የዲያብሎስን መንፈስ አርቀን የዲያብሎስን መንጋጋ ሰብረን የኃጢአትን ወጥመድ በጣሰን የእግዚአብሔርን መንግሥት እንድንወርስ የተዘጋጀ ታላቅ መንፈሳዊ ጉባኤ ነውና ለብፁዕ አባታችን የአገልግሎት ዘመናቸውን እንዲባርክልን እልል ብላችሁ እግዚአብሔርን አመስግኑ። በዕለቱም የቦሌ ደብረ ሳሌም መድኃኔዓለም ቤተክርስቲያን ስብከተ ወንጌል ክፍል ኃላፊ ልሳነ ክርስቶስ ጳውሎስ መልካ ስላሴ በሃይማኖት ብትኖሩ ራሳችሁን መርምሩ በሚል ኃይለ ቃል ትምህርተ ወንጌል የሰጡ ሲሆን ክርስቲያን ራሱን የሚመረምር ነው፣ በሃይማኖት ስንኖርም ራሳችን መመርመር እንደሚገባ
አባቶቻችንም መምሰልም እንዳለብንም በሰፊው አስተምረዋል። ወርእሰክሙ አመክሩ ለእምሃለውክሙ በሃይማኖት ብትኖሩ ራሳችሁን መርምሩ። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ክርስቲያን ራሱን የሚመረምር ነው። በእግዚአብሔር ፊት ለመቆም የሚያበቃ ሰብዕና አለኝ ወይ? ውሌ የሻገተ ነው ወይ? እንዴት ነው ዛሬ ነው ያልኩት? እግዚአብሔርን አስቀይሜያለሁ ወይ? የመድኃኔዓለምን ፍጥረት በክፉ ቃል አስቀይሜያለሁ ወይ? ባልንጀራዬን በድያለሁ ወይ? በፍቅር ነው የዋልኩት ወይስ በጥላቻ? በሐሜት ነው የዋልኩት ወይስ በምስጋና? በዝማሬ ነው የዋልኩት ወይስ በዘፈን? በምርቃት ነው የዋልኩት ወይስ በርግማን? ሳሸበሽብ ሳገለግል ነው የዋልኩት ወይስ ደንስ ጨፍር? በጥንቆላ ነው የዋልኩት ወይስ በጸሎት? በየትኛው ነው ውሎዬ? ቅዠት ነው ወይስ እውነት ነው? እግዚአብሔር ደስ ብሎታል ወይ በኔ ውሎ? እግዚአብሔር ደስ ብሎታል ወይ በኔ ሥራ? እንደ ቅዱሳት መጻሕፍት አኗኗር እንደ አባቶች ሕይወት ኖር ያለው ወይ? የቱ ጋር ነው የኔ ሕይወት የአባቶቼን የሚመስለው? ክርስትና እንደዚህ ነው። አባቶች የኖሩትን ሕይወት ለመኖር መታገል፣ በየቀኑ የኑሯችሁን ፍሬ እየተመለከቱ በእምነት እነሱን መምሰል አይደል? ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ወእንዘ ትሬዮሙ ሰናየ ግእዛኖሙ ወሞጻይቶሙ ተመሰሉ በሃይማኖቶሙ፣ በሃይማኖት ትመስሏቸው ዘንድ የኑሯቸውን ፍሬ ተመልከቱ። ክርስትና የሚጣፍጠው ሲናገሩት ሳይሆን ሲኖሩት ነው። ዕውቀታችንስ መንፈሳዊ ግንዛቤያችንስ ትዕቢት ይበዛዋል ወይስ ትሕትና አለበት? ትዕቢቱ ሰማይ ከነካ የክርስቶስ አይደለም፣ ዕውቀቱ የዲያብሎስ ነው። ሃይማኖት ሽምደዳ አይደለም፣ ሕይወት ነው። ክርስትና መኖር ነው። ባለቤቱ ጎንበስ ብሎ የደቀ መዛሙርቱን እግር አጥቧል። ተመልከቱ፣ ሃይማኖት ይሄ ነው። ስለዚህ ራሳችሁን መርምሩ፣ ራሳችሁን ተመልከቱ። አይ ክርስቲያን እንደዚህ ነው። በቀን የተወሰነ ደቂቃና ሰከንድ ራሱን የሚመረምርና ሰውነቱን የሚገመግም በእግዚአብሔር እጅ ነኝ ወይ? ቤተክርስቲያንን አግሎ እሾህን ነቅሎ በቅድስና እንደሚያቆማት የመሰከረ ዮሐንስን መምሰል ነው። ክብርና ምስጋና ለቅዱሳን አባቶቻችን ይሁን። ስለዚህ ይሄ ነው ክርስትና። እያዩ መለወጥ። ከፊት ያሉ ሰዎች አሉ የምንመስላቸው። ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስ አምላኬን እንደምመስል እናንተ እኔን ምሰሉ እንዳለ እንደ ቅዱስ ጳውሎስ የመሰለ ሕይወት አያችሁ። እንደ ወንጌላዊ ማርቆስ ያለ ለእኔ ስለ ክርስቶስ መኖርም መሞትም ጥቅም ነው ብሎ ለሰማዕትነት እንደቆመ ወንጌላዊ ሐዋርያ ራስን ያዘጋጀ መንፈሳዊ ጥባትን የተላበሰ ሕይወት አያችሁ። ራሳችሁን መርምሩ። ወርእሰክሙ አመክሩ ለእምሃለውክሙ በሃይማኖት ነው ያላችሁት። ትልቁ በሽታ ራስን መግለጥ ሆኗል በዚህ ዓለም። ትልቁ ሕክምና ደግሞ ራስን መጣል ነው። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባል። የሚያስጨንቃችሁን በእርሱ ላይ ጣሉት። እግዚአብሔር ኃይል ይሆነን ለሁላችን፣ ጉልበት ይሆነን መድኃኔዓለም። ስለዚህ በሃይማኖት ብትኖሩ መርምሩ፣ ለኩት ራሳችሁን አለ። ሃይማኖት ማለት ማመን መታመን ሲሆን የዚህ ዓለም አስገኝ ፈጣሪ እንደሆነ ማመን ለሕይወታችን ያስፈልጋል። ክርስቲያን ማለት የሚታይ ጽሑፍ የታመነ ማለት ነው በማለትም በሰፊው አስተምሯል። ሃይማኖት ማመን መታመን አመኔታ ማድረግ ይላል መጽሐፍ። በእግዚአብሔር ማመን የዚህ ዓለም አስገኝ ፈጣሪ አምጻይ ዓለማት ፈጣሪ ዓለማት እግዚአብሔር መሆኑን ማመን አመኔታ ማድረግ፣ መጀመሪያ ሕልውናውን ማመን፣ ባመኑበት በእግዚአብሔር ስር መኖር፣ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። በእምነት ሰው በሃይማኖት ሲኖር ይሆንልኛል ይደረግልኛል ሲል ከእግዚአብሔር እጅ በታች ይኖራል። ሰው ከእግዚአብሔር እጅ በታች በሃይማኖት ሲኖር እሳት ቢገባ አይቃጠልም፣ ውሃ ቢገባ አይታፈንም፣ መርዝ ቢጠጣ አይሞትም። በዚህ ሁሉ የተጓዙ አባቶች አሉ። ከሰይፍ ስለት ያመልጣሉ፣ ነገስታትን በእምነት ድል ይነሳሉ። እንደቀደሙ አባቶች ምሰሏቸው ብሎ ቅዱስ ጳውሎስ የነገረን ስለ ሃይማኖት ከተናገረ በኋላ ሃይማኖት ሰጥ ይክቲቲ ለዘይሴፈዋ ሃይማኖት ለባለ ተስፋኛይቱ የተረዳች ናት። ለባለ ተስፋ ለሚያደርጋት የመጨረሻ ጥጌ ነው ብሎ ለሱ በርግጥ የተረዳች ለድርድር የማይቀርብ ክርስትናችንን መከራከሪያ እናደርገው። የሚያመን ሰው ካለ እንገልጽለታለን፣ የሚሰማ ሰው ካለ እንነግረዋለን፣ እንዲረዳ ከፈለግን እናብራራለታለን። እኛም ግን በተብራራ ሕይወት እንኖራለን።
የሚታይ ክርስቲያን ማለት የሚታይ ጽሑፍ ማለት ነው። የሚነበብ በተራራ ላይ የተሰራ ቤት በሃይማኖት የሚኖር የታመነ አመኔታ ያደረገውን ሕይወት በቅድስና የሚኖር ለዓለማት ፈጣሪ ለእግዚአብሔር የታመነ ያመነውን የሚኖር ማለት ነው ክርስቲያን። ስለዚህ በሃይማኖት ለምንኖር ለኛ ለተጠመቅን ማይተብ ላሰር ነው የቅዱስ ጳውሎስ መልእክት። እናንተ ሃይማኖተኞች ናችሁ፣ ግን ሃይማኖቱ ውስጥ የምትኖሩ ከሆነ ራሳችሁን መርምሩ ይለናል። በሃይማኖት ጸንታችሁ እንደሆነ ራሳችሁን መርምሩ፣ ሌላውን ሳይሆን ራሳችሁን። የኛ ትልቁ በሽታ ስለ ሰው ማውራት ነው። የኛ ትልቁ በሽታ ሌላውን ማየት። መጀመሪያ ራሳችሁን እዩ። ነጽሩ ነፍሰክሙ፣ ነፍሳችሁን ተመልከቱ። ወአንጽሁ ነፍሰተክሙ፣ ሰውነታችሁን ከዚያ ንጹህ አድርጉ። ነፍሴ ለእግዚአብሔር የተገዛች ናት ወይ? ነፍሴ ክብሯ ያደረገችው ማንን ነው? የነፍሴ ልብሷ ማን ነው? የነፍሴ ሞገሷ ማን ነው? የነፍሴ አዋጇ ምንድን ነው? ድንግል ማርያም እናታችን ተአብዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ከፍ ከፍ ታደርገዋለች። አያችሁ፣ መንፈሴም በአምላኬ በእግዚአብሔር ሐሴት ታደርጋለች። የእመቤታችን ጸሎት ነው። ነፍሴ በእግዚአብሔር ደስ ይላታል። ነፍሴ የእግዚአብሔርን ታላቅነት ታውጃለች። የክርስቲያኖች ነፍስ ማንን ነው የሚያውጀው? ራስን በማየት ለእግዚአብሔር የተገዛ ነው። እዋት ነፍሳችን ማንን ነው የምታውጀው? አምልኮቷ ትክክል ነው ወይ? ንጹህ ነው ወይ? ነውር የሌለበት አምልኮ ነው ወይ በሰውነታችን ላይ ያለው? በእኛ ሕይወት የሚንጸባረቀው የመንፈሳዊ ገጽታ ማንነታችን ለእግዚአብሔር የተመቸ ነው ወይ? ክርስትናውን እያጣጣምነው ነው ወይ? በነገራችን ላይ በሃይማኖት መኖር ከመከራ መዳን አይደለም፣ መከራን በራሱ ማጣጣም ነው። መከራ በራሱ በሃይማኖት ውስጥ ጨው ነው፣ የሕይወት ማጣፈጫ ጨው። ምክንያቱም ጠባቂያችን አለ። 3 ደቂቅ ወደ እሳት ሲገቡ እሳቱ እንደሚያቃጥል ያውቃሉ። ግን ለሕይወታቸው ለመንፈሳዊነታቸው ለእግዚአብሔር ለታመኑለት ሕይወት እንደ ጨው ነው። ያ መከራ እያመማቸው ይጣፍጣቸዋል። መጽሐፍት ልጄ ሆይ ልብን ስጠኝ እንዳለና ለሰው የማይቻል ለእግዚአብሔር እንደሚቻል እግዚአብሔር በሁላችን ውስጥ የሚሰራው ታሪክ አለ። ስለዚህ በሃይማኖታችን ራሳችንን በመመርመር ጸንተን ጠብቀው እግዚአብሔር ሰው አይንቅም በሁላችንም ቤት ይመጣልን በማለትም ተናግረዋል። መጽሐፍ የሚለው ልጄ ሆይ ልብህን ምን አድርግልኝ ይላል? ስጠኝ። ልብህን ስጥ፣ እጅህን ስጠኝ፣ እግርህን ስጠኝ አላለም። እጅ እግር የሌላቸው ሰዎች አሉ። አያችሁ፣ አይንህን ብቻ ስጠኝ አላለም። አይን የሌላቸው ሰዎች አሉ። አድሎ የሌለበት እግዚአብሔር ልብህን፣ ሰው ያለ ልብ መኖር አይችልም። ልቡ ቀጥ ካለ ሰውየው ምን ሆነ? ሞተ። ስለዚህ ልብህን ስጠኝ፣ ሁለመናህን ስጠኝ ነው። ለእግዚአብሔር ልብን እንደመስጠት ያለ ትርፋማነት የለም። አንተ ልብህን ስትሰጠው እርሱ ሁለመናውን ይሰጣል። ክብርና ምስጋና ለስሙ ይሁን። ለሰው የማይቻል ለማን ይቻላል? ንገሩኝ፣ ለማን ይቻላል? ለእግዚአብሔር ይቻላል። በሃይማኖት ያላችሁ ይሄንን ያዙ እንዳትረሱ። ለእግዚአብሔር ይቻላል። ሐኪም ትሞታለህ ቢልህም አትሞትም። የእግዚአብሔር ታሪክ ባንተ ውስጥ ገና ቦታ ካለው አትሞትም። ሁላችንም ታሪክ አለን፣ ሁላችንም መክሊት አለን። አንድ ይሆናል መክሊታችን፣ እንድንሰራበት ግን ተሰጥቶናል። አንዷን መክሊት እስክታተርፊበት ይጠብቅሻል። ያለ ዓላማ ወደዚህ ዓለም የመጣ ሰው የለም። ትርፍ ሰው የለውም እግዚአብሔር። ትርፍ ልጅ የለውም እግዚአብሔር። ሁሉ ልጆቹ ናቸው። ደግ አባት ነው ያለን። ክብርና ምስጋና ለስሙ ይሁን። ሁላችን ልጆቹ ነን፣ እግዚአብሔር ልጆች ነን። ስለዚህ በሃይማኖት ስንኖር ራሳችንን እንፈትን፣ እንመርምር። ራሳችሁን መርምሩ። ለእማለኩ በሃይማኖት ክርስቲያኖች አይደላችሁ እንዴ? ለምን መጣን? ለምን አቧራ ይጠጣናል? መንገድ ላይ ማውደልል እየተቻለ ጓደኞቻችሁ እኮ አስፋልቱን ወክ እያደረጉ ነው። ወደዚህ የሚስባቸው የእግዚአብሔር ፍቅር ጠፍቶባችሁ፣ እሱ ርቋቸው አይደለም፣ እነሱ ርቀውት። እግዚአብሔር እኮ በሁሉም በር ይቆማል አይደል? አንሰ ቆምኩ አበሆት ወገደጉድ፣ እኔ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ ከከፈተን ይገባለሁ። ድሃ ቤት ገብቶ ራት ይበላል፣ ምስኪኖች ቤት ይገባል። እግዚአብሔር ሰው አይንቅም፣ አኗኗር አያይም። እግዚአብሔር የሁሉ ወዳጅ ነው፣ የሁሉ አባት ነው። በስንቶቻችን የልባችን ደጃፍ ላይ አንኳኩቷል። ይሄ ጉባኤ መላዋን ከተማ በድምፅ ማጉያ እየተዞረ ተጠርቷል። ፖስተሮች ተለጥፈዋል። ከዚህ ሁሉ የሚታየን ምናልባት በቁራጭ ወረቀት የተለጠፈ የዘፈን ኮንሰርት ነው። የለንም በሃይማኖት
እስክስታውም ሽብሻቦም የተፈቀደልን ነው የሚመስለን። ነፍሰ ገዳይነቱም ጾመኛነቱም እኛ ጋር ነው ያለው። እንዴት ሰው የዓለምን ጸበል ጸዲቅ እየቀመስን በሰይጣን ጽዋ እየተጎነጨን የእግዚአብሔር ነን በሽለላ የእግዚአብሔር መንግስት አይወረስም። ነይ ስላልክ አትገባም። በጉልበት የሚገባበት ቤት አይደለም። እዚህ ድንኳን ሰባሪ መሆን ይቻል ይሆናል ድግስ ቤት። የሰማዩ ድግስ ቤት ማንም ሰው አይገባም። መግባት የሚችለው የተፈቀደለት ነው። ደጁ የሚከፈተው ለተመረጡት ነው። እግዚአብሔር በሩን አይዝጋብን ወገኖች። ስለዚህ ለዚህ ለመግባት እዚህ ራስን ማዘጋጀት ያስፈልጋል። ራስን ማየት አያችሁ። ዓለም የደገሰችልን ብዙ ነው። እግዚአብሔር ግን ደግ አባት ነው። ከዚያ ሁሉ ሊያስመልጠን በጠበበው ደጅ ግቡ። በዚያች ጠባብ አንቀጽ ግቡ ይለናል። ጠባቧ ደጅ ይህች ናት ክርስትና። ይህች ናት ሕይወት። ወንጌል እየሰሙ የሚመላለሱባት፣ እግዚአብሔር ሁሉን የሚወድባት፣ አባት ብለን የምንጠራበት አንደበት የተሰጠን ቦታ ይህች ናት። ይህንን አይተን ለመለወጥ እግዚአብሔር ሁላችንን ያብቃን። ስለዚህ ምንድነው ጉድለታችን? በብዙ ጉድለት ውስጥ እኮ ነው ያለነው። ከሳቃችን ይልቅ የጨፈገገ ፊታችን በዝቷል። እንደ ቤተሰብ፣ እንደ ግለሰብ፣ እንደ ማህበረሰብ፣ እንደ ሀገር በጣም ወርደናል። ብዙ ነገር ጎሎናል። የአባቶች መንገድ ጠፍቶብናል። የተጻፈ አለ ምሳሌ የሚሆኑ ደጋግ አባቶች አሁንም አሉ። እነሱን ማየት የምንችልበት አይናችን በሞራ ተከልሏል። በብዙ ነገር የአይናችን ሞራ መገፈፍ አለበት። ዘረኝነት የአይን ሞራ ነው አንድነትን እንዳናይ የሚከለክለን። ጎጠኝነት የአይን ሞራ ነው ሌላው ሰው መስሎ እንዳይታይ የከለከለን። አያችሁ፣ ንፍገት የአይን ሞራ ነው በደግነት የሚወረሰውን የእግዚአብሔርን መንግስት የሚያሳጣን። እግዚአብሔር የአይኖቻችንን ሞራ ይግፈፍልን። ይህ ጉባኤ የተዘጋጀው የመታከምና ለፈውስ ራስን የማዘጋጀት ጉባኤ ነው። ሁላችንን የማይጸየፍ ጌታ ነው። በቅድስና የእግዚአብሔር ልጅ ለመሆን ማስተዋልና ፍቅር ያስፈልገናል። እግዚአብሔር ይስጠንም በማለትም አስተምሯል። አሁን ይሄ ጉባኤ የተዘጋጀው የመታከም ጉባኤ ነው። ለፈውስ ራስን የማዘጋጀት ጉባኤ፣ የመታከም ጉባኤ፣ የእግዚአብሔርን ፍቅር እየቀመሱ ጥላቻን ነቅሎ የመታከም ጉባኤ፣ የማይገፈትረውን እግዚአብሔርን በማግኘት ህመምን ነቅሎ የማስወገድ ጉባኤ። ወደኔ የመጣውን አላውጣውም ያለ ጌታ ለዚህ መጽሐፌ እየሰደደ ወያው ጻፈ። ወደኔ የሚመጣውን ወደ ውጭ አልመልሰው። እግዚአብሔር ተመለስ ያለው በሽተኛ አለ በአዲስ ኪዳን። አትንካኝ ያለው ለምጻም አለ ወይ? አትጥራኝ ያለው አይነ ስውር አለ ወይ? አትንካኝ ያለው በሽተኛ አለ ወይ? እግዚአብሔር የለም። ጌታ ሆይ ብትወድስ ልታነጻኝ ትወዳለህ ያሉትን እየዳሰሰ ወዳለው ነጻ በቁስሎቻችን ጠረን አፍንጫውን የማይዝ የፍቅር አባት የማይጸየፍ ጌታ፣ ቀን አይቶ ማያደላ ወረት የሌለበት አባት፣ ትንሿ ጎጆ ውስጥ የሚገባ ሰማይ ዙፋኑ ሲሆን አብርሃም ቤት ገብቶ ቁርበት ላይ የተቀመጠ የማይጸየፍ ክብርና ምስጋና ለስሙ ይሁን። ምሳሌ 2:1 ላይ ስለ ማስተዋል ይናገራል ጠቢቡ ሰሎሞን። በቅድስና ቆሞ ለመገኘት እግዚአብሔር ለመሆን ማስተዋል የመጀመሪያው ነው ይላል። ስለዚህ ማስተዋል የእግዚአብሔር መዓዛ ነው። መንፈሳዊ መዓዛ በማስተዋል እናገልግለው እግዚአብሔር። ፍቅር በክርስትና ሃይማኖት ውስጥ ሁሉን የሚያውድ መንፈሳዊ ሽታ ነው። ማስተዋል መዓዛ እንደሆነ ሁሉ ፍቅር ደግሞ ልዩ የሆነ መዓዛ ነው። ምክንያቱም ካስተዋልን የእግዚአብሔርን አምላክነት ከሃሊነቱን ደግነቱን ለመልበስ በጥረት የምንጓዝ ከሆነ ፍቅርን እንደሸማን ለብሳለን። መድኃኔዓለም ፍቅርን ያልብሰን። ስለዚህ ፍቅር ሲኖር ዝማሬው የመላእክት፣ ጸሎቱ የቅዱሳን፣ ስግደቱ የንስሐ፣ ምጽዋቱ የበረከት፣ አገልግሎቱ ሰማያዊ ይሆናል። ሁሉ በፍቅር ይሁን። መንፈሳዊ ትእዛዛትን በፍቅር እንተግብር። ምጽዋትን በፍቅር እንስጥ። ዝማሬያችን በፍቅር፣ አምልኮታችን በፍቅር፣ አገልግሎታችን በፍቅር፣ ሕይወታችን በፍቅር የተሞላ እንዲሆን እግዚአብሔር ራሳችንን የምንመረምርበትን መንፈሳዊ ጥበብ ያድለን። በሰላም በሕይወት በፍቅር በስምምነት ይጠብቀን። በመርሃ ግብሩ ፍጻሜ ብፁዕነታቸው ባስተላለፉት መልእክት ይህንን ጉባኤ ሀገረ ስብከቱ ያዘጋጀው ሁሉንም በሚያሳትፍ ሁኔታ ነው ብለዋል። ሀገረ ስብከቱ ያዘጋጀው በማዕከል ደረጃ ሁሉንም የሚያሳትፍ ነው ወገኖቼ። ስለዚህ ዛሬ እንዲህ ቆይተናል። ነገ ግን በተለየ መልኩ እንዲህ ያሉ መምህራን አሉን በእውነት የሚያስደስቱ። ስለዚህ ብናድርም በእውነት ደስ ይለናል። ግን ጊዜ ገደብ ስላለብን ነው የቆምነው ማለት ነው። እና አሁን እዚህ ያላችሁት ለሰንበት ትምህርት ወጣቶች፣ አለቆች፣ አስተዳዳሪዎች፣ ያስተማሩ መምህራንም
የዘመረልን መዝሙሩን ልጃችንን ዘማሪውን ቃለ ሕይወት ያሰማልን። እናንተንም ቃለ ሕይወት ያሰማችሁ። በእውነት እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ በረድኤት አይለያችሁ፣ ከክፉ ነገር ይሰውራችሁ። የማምላክ ወላዲተ አምላክ በረከቷ ይደርባችሁ። የሁለተኛው ቀን የጉባኤ መርሃ ግብር ለአከሄራም በቀለ ደመረ የሰሜን ሸዋ ሀገረ ስብከት ቁጥጥር ክፍል ኃላፊ እየተመራ የቆየ ሲሆን የሀገረ ስብከቱ የክፍላት ኃላፊዎች፣ የቤተ ክርስቲያን አስተዳዳሪዎች የተገኙ ሲሆን በሊቀ መዘምራን ዘማሪ ገብረ ዮሐንስ ያሬዳዊ ዝማሬ፣ የሰንበት ትምህርት ቤት ዘማሪያን እንዲሁም በምዕመናን ምስጋና በብፁዕነታቸው ቡራኬ የዕለቱ መርሃ ግብር ተጠናቋል። በሶስተኛው ቀን ማለትም ሰኔ 1 2017 ዓ.ም በጰራቅሊጦስ ዕለት የተዘጋጀው መርሃ ግብር በክፍል 1 ትምህርት በሊቀ ሊቃውንት ነብየ ልዑል አዳሙ የደብረ ምጥማቅ ጻርቃኔ ማርያም ገዳም አራቱ ጉባኤያት መምህር ሁሉም የኃይል መንፈስ ተመሉ በሚል ኃይለ ቃል በዓለ ጰራቅሊጦስን በተመለከተ ትምህርት ተሰጥቷል። ወተመልኡ ኩሎሙ መንፈሰ ኃይል፣ ሁሉም የኃይልን መንፈስ ተመሉ በሚል ርዕስ እንማራለን። ዕለቱ እንደተባለው የቤተ ክርስቲያን እውነት ለዓለም ሁሉ የተገለጸበት ዕለት ነው። ዓለም የዳነው በክርስቶስ ሞት በዕለተ ዓርብ በተፈጸመው ዋጋ ቢሆንም ድህነታችን ግን ሂደታዊ ስለሆነ ገና ቅዱስ ገብርኤል ከሰማይ ሲላክ ወደ ድንግል ማርያም ሲመጣ በድንግል ማርያም ፊት ሲቆም የገብርኤል በድንግል ማርያም ፊት መቆም አንዱ የድህነታችን አካል ነው። 50ኛው ቀን የሚባለው እስራኤል ከግብፅ የወጡበትን ያንን ክፉ አገዛዝ ከነርሱ እግዚአብሔር ያስወገደበትን ቀን ቂጣ እየበሉ የሚያከብሩት ከሚያዝያ 15 እስከ 21 የሚከበር የቂጣ በዓል ወይም በዓለ ፋሲካ የሚባል የመሻገር በዓል ነበራቸው። ያ ለሐዲስ ኪዳኑ ምሳሌ ነው ማለት ነው። ድንገት እንዳውሎ ንፋስ አስደንግጦ የሚመጣ ሁሉ አጥፊያችን አይደለም ብለውም አስተምረዋል። ድንገት እንዳውሎ ነፋስ ያለ ድምጽ ተሰማ ይላል። ይሄ የሚያስደነግጥ ነው። ብዙ ሰዎች ድንገት እንዳውሎ ነፋስ ያለ መከራ ሲመጣ ይደነግጣሉ፣ መጥፎ ይመስላቸዋል። እንደዚህ አይደለም። እንዳውሎ ነፋስ አስፈርቶን የሚመጣብን ነገር ሁሉ አጥፊያችን አይደለም። አንድ ቋንቋ ለሚናገሩት የዓለምን ሁሉ ቋንቋ እንዲናገሩ የሚያስችል ኃይልን የሚሰጥ መንፈስ ቅዱስ ነበር። ከሰማይ ድምጽ መጣ። ኋላ ደግሞ እነሱ ባሉበት ቤት ውስጥ ይላል እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። መንፈስ ቅዱስ በዛሬው ዕለት ኃይልን ለሐዋርያት ለመግለጽ እንደ አውሎ ነፋስ በሚያስፈራ ግርማ ባለው ድምፁን አሰማቸው ነው የሚለው። መንፈስ ቅዱስ በብዙ አምሳል ይገለጣል። መንፈስ ኃይል ማለትም አምላክ በድንግልና መወለዱን ማመን ነው። እውነት በዘመናት በመቅደም በቁጥር በመብዛት አይደለም በማለትም አስተምረዋል። መንፈስ ቅዱስ በብዙ አምሳል ነው የሚገለጸው። በዛሬም ዕለት በዚህ መንገድ ተገልጾ ለሐዋርያት ኃይልን መላቸው። መንፈስ ኃይል ይባላል። በዛሬው ብዙ ነው ትርጓሜው። መንፈስ ኃይል ማለት ምንድነው የሚለውን አይተን ነው የምንጨርሰው። መንፈስ ኃይል የሚለው አንደኛው አምላክ በድንግልና መወለዱን ማመን የኃይል መንፈስ ይባላል። ቅዱስ ጳውሎስም ይሄንን ገልጾታል። ወአልቦ ዘይክል ብሂለ እግዚእ ኢየሱስ ዘእንበለ ዘመንፈስ ቅዱስ ላዕሌሁ ይላል። መንፈስ ቅዱስ ካላደረበት ሰው በቀር ኢየሱስ ክርስቶስን ፍጹም ሰው ፍጹም አምላክ ነው ማለት የሚቻለው የለም ይላል። አዎ ያለ መንፈስ ቅዱስ ረቂቁ ገዘፈ ማለት አስቸጋሪ ነው። ግዙፉ ረቀቀ ማለት አስቸጋሪ ነው። ያለ መንፈስ ቅዱስ ከተፈጥሮ ሕግ ውጪ በሆነ መንገድ ድንግል ልጇን ወለደች ብሎ ማመን አስቸጋሪ ነው። ጽበተ ከርስ ዘምስለ ርህብ ከማህፀን ጠባብነት ጋር ያለ ሰፊነት ይሄንን ማመን አስቸጋሪ ነው። በድንግልና እያለች ወተት አስገኘች ብሎ የድንግል ማርያምን ነገር ማመን ያለ መንፈስ ቅዱስ ኃይል አስቸጋሪ ነው። በእውነቱ ወገኖቻችን የቸገራቸው ዕውቀት አይደለም፣ የኃይል መንፈስ ስላላደረባቸው ነው። ጽድቅሳኬ ኢኮነ በቀዲመ ዓመታት ይላል መጽሐፍ። እውነተኛነት
በዘመን በመቅደም አይደለም፣ በቁጥር በመብዛትም አይደለም። እውነት በዚያ አትመዘንም። በ120 ቤተሰቦች ውስጥ ነበረች። በሺ በሚቆጠሩት የአይሁድ ወገኖች መካከል አልነበረችም። በዘመን 20 ዓመት 30 ዓመት 33 ዓመት በሚሆናቸው በነ ዮሐንስ ህብረት ውስጥ እውነት ነበረች። በዘመን 70 80 ዘመን በሆናቸው በአይሁድ ማህበር ውስጥ ግን እውነት አልነበረችም። እናታችን ድንግል ማርያም ከሴቶች ሁሉ ተለይታ የተባረከች እንድትሆን የ15 ዓመት ወጣት መሆኗ አልከለከላትም። በእድሜ የ15 ዓመት ናት። ከ70 ከ80 ዘመን ሴቶች ግን የተለየች ቡርክት ቅድስት ሆና ተገኝታለች ማለት ነው። ዘመን ቅዱስ አያደርግም፣ ብዛት እውነተኛ አያደርግም። ሐዋርያት የኃይልን መንፈስ ተመሉ። አንድነት የኃይልን መንፈስ ያስመላል። መሰባሰብ የኃይልን መንፈስ ይሰጣል። የቤተ ክርስቲያን እውነት በዚህ ዕለት ተገለጸ። ክፍል 2 የወንጌል ትምህርትም በመምህር አድነው ወንድሙ መኖሪያ የዘላለም አምላክ እግዚአብሔር ነው በሚል ኃይለ ቃል ትምህርት ወንጌል የተሰጠ ሲሆን ይህንን ቃል የተናገረው ሊቀ ነቢያት ሙሴ ነው በማለት ስለ ቅዱስ ሙሴም ታሪክም በሰፊው አስተምሯል። መኖሪያ የዘላለም አምላክ እግዚአብሔር ነው በዚህ ስፍራ ላይ የተናገረው ሊቀ ነቢያት እየተባለ የሚጠራ አባታችን ሙሴ የተናገረው ቃል ነው። የእስራኤል ቁጥራቸው እየበዛ ሲሄድ ፈርዖን የተባለው የግብፅ ንጉሥ አዲስ አዋጅ አወጣ። የእስራኤላውያንን ቁጥር ለመቀነስ ቁጥራቸውን ለመቀነስ አንዲት እስራኤላዊት ሴት ወንድ ልጅ የምትወልድ ከሆነ በሕፃንነቱ ይገደል ብሎ አዋጅ አወጣ ይላል። አንዲት እስራኤላዊት ሴት ድንገት ወንድ ልጅ ወለደች ነው። አዋላጆቹ ከንጉሱ የተሰጣቸው መመሪያ አለ። ንጉሱ ወንድ ልጅ ሲወለድ ይገደል ብሏል። ነገር ግን ከንጉሱ ይልቅ እግዚአብሔርን ነው የምንፈራው፣ ከንጉሱ ይልቅ ለእግዚአብሔር ነው እንታዘዝ ብለው ወንድ ልጅ ሲወለድ በሕይወት ተውት ይላል። በእናቱ ቤት 3 ወር ቆየ። ከ3 ወር በኋላ እናት ሳጥን ውስጥ ጨመረችና ሁላችን ታሪክ እንደምናውቅ ወደ ባህር ላይ አውጥታ ጣለችው ይላል። እኔ እዚህ ድረስ ነው ምሸሽግህ፣ ከዚህ በላይ ልሸሽግህ አልችልም። ወንድ ልጅ ቤቴ እንዲያለ ፈርዖን ያወቀ እንደሆነ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቆርጠኛል ብላ እናት 9 ወር ከ5 ቀን በማህፀኗ የተሸከመችውን ልጇን አውጥታ ባህር ላይ ጣለችው ይላል። ሰው የሚሸሽገን የተወሰነ ጊዜ ብቻ ነው። የዘላለም መሸሸጊያችን አማኑኤል ነው። አመስግኖት፣ ክብር ምስጋና ለስሙ ይሁን። 3 ወር ብቻ እናት ሸሸገችው፣ መከራውን ፈርታ። ከዚህ በኋላ አውጥታ ጣለችው። መጽሐፍ እንደዚህ ይላል፣ እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው ተብሎ ተጽፏል። ወገኖቼ ገንዘብ ሊሸሽገን አይችልም። ዕውቀታችን ሊሸሽገን አይችልም። በእግዚአብሔር ቁጣ ቀን ብራቸውና ወርቃቸው አያድናቸውም ተብሎ ተጽፏል። ብር አያስፈልግም አላልንም፣ ብር ያስፈልጋል። ግን ብር መሸሸጊያ አይሆንም ብቻው። ስልጣን መሸሸጊያ አይሆንም። የእግዚአብሔር ቁጣ ቀን የመጣ እንደሆነ የፈተና የመከራ ቀን ሲመጣ እግዚአብሔር ሲፈርድ ስልጣናችን አያድነንም፣ ዕውቀታችን አያድነንም፣ ገንዘባችን አያድነንም፣ አይሸሽገንም። መሸሸጊያችን መድኃኔ ዓለም ነው። ከፍ አድርጋችሁ አመስግኖት። የዘላለም መሸሸጊያ የድንግል ልጅ አማኑኤል። ያ ሳጥን ሲንሳፈፍ ባህር ዳር ጋር ደርሶ የፈርዖን ሴት ልጅ አይታው ሕፃኑን አንስታ እንዳሳደገችውና ስሙንም ሙሴ ብላ እንዳወጣችለትም ተናግረዋል። ያ ሳጥን ሲንሳፈፍ ባህር ዳር ጋር ደረሰ። የፈርዖን ሴት ልጅ ሰውነቷን ልትታጠብ ወደ ወንዝ ስትወርድ ሳጥኑን አየች። ደንገጠሮቿን ጠራችና ሳጥኑን አምጧለቻቸው ይላል። ሳጥኑ መጣ። ሲከፈት የ3 ወር ሕፃን ልጅ ከነ ሕይወቱ እንደ ፀሐይ ብርሃን እያበራ ሳይሞት ከነ ሕይወት ደና ሆኖ ተገኘ። ውሃው ሳያሰጥመው አዎ ደና ሆኖ ወጣ። ወደ ቤተ መንግሥት ይዛው ገባች። እንዲህ አለች፣ ከውሃ አግኝቼዋለሁ ስትል ስሙን ሙሴ አለችው። ሙሴ ማለት ከባህር የተገኘ ከውሃ የተገኘ ማለት ነው የስሙ ትርጉም።
በቤተ መንግሥት ውስጥ በሕፃንነቱ ማደግ ጀመረ። ወገኖቼ ቤተ መንግሥት ለሥጋ ምቹ ነው። ጮማ ይቆርጣል፣ የወይን ጠጅ ይጠጣል፣ መኝታው ከዝሆን ጥርስ የተሠራ ነው፣ ምቹ ነው ለሥጋ። ነገር ግን በፈርዖን ቤተ መንግሥት ውስጥ እግዚአብሔር የለም። እግዚአብሔር አይመለክም፣ ስሙ አይጠራም። ስለዚህ ሙሴ የፈርዖን የልጅ ልጅ ተብዬ ከምጠራ ይልቅ ከእግዚአብሔር ሕዝብ ጋር መከራ ብቀበል ይሻለኛል ብሎ ብድራቱን ትኩር ብሎ ተመልክቶ በእምነት ከፈርዖን ቤተ መንግሥት ወጣ ይላል መጽሐፍ። ይህንን የዕብራውያን ጸሐፊ የሆነው ቅዱስ ጳውሎስ በዕብራውያን 11 ቁጥር 24 ላይ ጽፎልናል። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እንቢ አለ። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና አለ። እንዲህ ብሎ ወጣ በእምነት። ሙሴም ከፈርዖን ቤት በመውጣት ወደ እስራኤላውያን በመሄድ እስራኤላውያን ከነዓን ምንም ለኑሮ ምቹ ብትሆንም የዘላለም መኖሪያችሁ እግዚአብሔር ነው በማለት እንደነገራቸውና የዘላለም መኖሪያ እግዚአብሔር እንደሆነም አስተምረዋል። እንግዲህ በርስነት ያነሳነውን ቃል ባጭሩ የተናገረው አሁን ታሪኩን የተረክንለት ሙሴ የተባለው ሰው ሕዝቡን ሰበሰበና ምን አላቸው? ከነዓን ምድረ ርስት ምንም ማርና ወተት ብታፈስ ለኑሮ ምቹ ብትሆንም የዘላለም መኖሪያችሁ አይደለችም። የእናንተ የዘላለም መኖሪያችሁ እግዚአብሔር ነው ብሎ ነገራቸውና አንቀላፋ ይላል። የትም እንኑር፣ ደብረ ብርሃን እንኑር፣ አዲስ አበባ እንኑር፣ አውሮፓ እንኑር፣ አሜሪካ እንኑር፣ ሩቅ ምስራቅ እንኑር፣ ሁሉም ጊዜያዊ መኖሪያ እግረ መንገድ ነው የምንኖር። ለዘላለም የምንኖረው በሰማይ በዚህ ምድር ላይ 70 ቢበዛ 80 ዓመት ነው የሚቆየው። ዳዊት እንደተናገረ የሰው ዕድሜው 70 ቢበዛ 80 ከዚህ ቢበረታ ለድካምና ለመከራ ብሎ ዘምሯል። መዝሙር 89 ቁጥር 10 ላይ ከሞት የሚቀር ማንም ሰው የለም። በዚህ ምድር ለዘላለም መኖር የሚችል ማንም ሰው የለም። ቅድም እንዳልኳችሁ እግረ መንገድ ግን እንኖራለን። ጊዜያዊ መቆያችን ናት። እኛ ለዚህ ምድር እንግዶችና መጻተኞች ነን። ወደ ማንመለስበት እንሄዳለን። ታዲያ ምን ያበላላናል? እዚህ ምድር ላይ እግረ መንገድ የምንኖር ከሆነ ትተናት የምንሄድ ከሆነ ይህች ዓለም በቋንቋ፣ በዘር፣ በብሔር፣ በጎሳ፣ በጎጥ ምን ያበላላናል? ለምንድን ነው የምንለያየው? ለምን እንገፋፋለን? ኢትዮጵያውያን ይሄ ድምፅ የሚሰማችሁ ምን ነው ፍቅር አጣ? መቻቻል ምን ነው አጣ? በዚህ ምድር ለዘላለም ማንኖር ከሆነ የዘላለም መኖሪያችን እግዚአብሔር ሀገራችን በሰማይ ከሆነ ለምን ወንድም ወንድሙን ይገለዋል? ለምን እንገፋፋለን? እውነተኛ ፍቅር፣ እውነተኛ መተሳሰብ፣ አንተ ትብስ አንቺ ትብስ የምንባባልበትን እውነተኛውን ዘመን፣ የፍቅር ዘመን፣ የመተሳሰብ ዘመን እግዚአብሔር ለሀገራችን ለኢትዮጵያ መልሶ ይስጠለን። ሐዋርያው ቅዱስ ጳውሎስ ሲናገር ምን አለ? እኛ ሀገራችን በሰማይ ነው፣ ከሰማይ የሚመጣው ኢየሱስ ክርስቶስን እንጠባበቀዋለን አለ። እዛ ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ የተመዘገበ ቃል ሁሉን ትተን ነው ከእናታችን ማኅፀን ራቆታችንን እንደወጣን ወደ መቃብርም የምንገባው ራቆታችንን ነው። የሚከተለን ስራችን ነው። የሚከተለን በጎ ነገራችን ነው። መልካም ስራችን ነው የሚከተለን። ስለዚህ ከመሞታችን በፊት ከመጠራታችን በፊት ለዘላለም ከእግዚአብሔር ጋር የሚያኖረንን በጎውን ነገር፣ መልካሙን ነገር፣ የጽድቅ የሆነውን ነገር እንስራ። ለዘላለም ከእግዚአብሔር ጋር ለመኖር ማለት ያን ጊዜ በሥጋ ብንሞት እንኳን በነፍሳችን አንሞትም። በማጠቃለያ መርሃ ግብሩ ላይ የሰሜን ሸዋ ሀገረ ስብከት ዋና ሥራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ ጉባኤው በብፁዕ አቡነ ቀለሚንጦስ መልካም ፍቃድ በሰሜን ሸዋ ሀገረ ስብከት መዘጋጀቱን ገልጸው ለዚህ መርሃ ግብር መሳካት የበኩላቸውን ላደረጉ የሀገረ ስብከቱ የየክፍላት ኃላፊዎች፣ የተለያዩ የቤተ ክርስቲያን ኃላፊዎች፣ መምህራን፣ ዘማሪያንና እንዲሁም ለምእመናንም ምስጋና አቅርበዋል። እንደሚታወቀው ይህ
ታላቅ መንፈሳዊ ጉባኤ በብፁዕ አባታችን መመሪያ ሰጭነት በሀገረ ስብከታችን አዘጋጅነት መማር አለባቸው፣ መዘመር አለባቸው፣ የተለመደው ጉባኤ መካሄድ አለበት ብለው በሰጡት አባታዊ መመሪያ መሰረት ከግንቦት 29 እስከ ሰኔ 1 ድረስ ተዘጋጅቶ በዚህ ሁኔታ ቆይተናል ማለት ነው። ይህ ጉባኤ በዓመት 2 ጊዜ እንዲከናወን ብፁዕ አባታችን ለኛ ለልጆቻቸው መመሪያ ሰጥተዋል። ለወንጌል ያልሆነ ለጉባኤ ያልሆነ ለቃል እግዚአብሔር ያልሆነ ለዝማሬ ያልሆነ በጀት ለምንም አይሆንምና ከሀገረ ስብከቱ ካለው በጀት እየያዛችሁ ይህ ታላቅ የወንጌል ድግስ በዓመት 2 ጊዜ ለዚህ ታላቅ ሕዝብ እንዲዘጋጅ ብለው ብፁዕ አባታችን አባታዊ መመሪያ አባታዊ የፍቅር ድግስ እንዲደገስ ይህን ታላቅ አዋጅ ስላወጁልን ልጅ አባቱን አይመርቅም። ሆኖም ግን ለብፁዕ አባታችን ረጅም ዕድሜ ከሙሉ ጤንነት ጋር ያድልልን ብላችሁ እግዚአብሔርን እንድታመሰግኑ በእግዚአብሔር ስም እንጋብዛችኋለን። ቅድሚያ ለደብረ ብርሃን ብለው እንዲህ ባለ ሁኔታ ያገለገሉን ዘማሪያንን መምህራንን አምላካችን እግዚአብሔር የአገልግሎት ዘመናቸውን ይባርክልን። መላው የሰንበት ትምህርት ቤት አባላት ከዓርብ ዕለት ጀምሮ በህብረት ተዘጋጅተው በህብረት አጥንተው እንዲህ ቤተክርስቲያንን በሚገልጥና የአንድነትን ፍቅር በሚያውጅ ሁኔታ የብፁዕ አባታችንን መመሪያ ተቀብለው ሰንበት ትምህርት ቤቱ ያለ አንዳች ልዩነት በፍቅር አንድ ሆነው የአንድነት አገልግሎት ሲሰጡን ሰንብተዋልና ለዚህ ጉባኤ መሳካት አስተዋጽኦ ያደረጉትን ሁሉ እግዚአብሔር ይስጥልን ብላችሁ እግዚአብሔር እንድታመሰግኑ በእግዚአብሔር ስም ጋብዛችኋለሁ። ብፁዕነታቸው ባስተላለፉት ቃለ በረከትም እግዚአብሔር አምላካችን በየጊዜው መልካም ነገርን ያደርግልናል በማለት ቃለ በረከትን አስተላልፈዋል። እግዚአብሔር አምላካችን እንግዲህ በየጊዜው መልካም ነገር በጎ ነገር ያደርግልናል። በጎውን ነገር ነው የምናየው፣ መልካሙን ነገር ነው የምናየው እና መልካሙን ነገር አድርጎናል እግዚአብሔር ማለት ነው። እናንተ ምን ያህል ተደስታችኋል? እንደ በዚህ በጉባኤው ምን ያህል ተደስታችኋል? እስኪ በምን እንወቅ፣ በምን እንረዳ? ወጣቶች ዛሬ እኔ እዚህ አልገኝም ታውቃላችሁ። በየዓመቱ ጰራቅሊጦስ ዋዜማና ዕለቱን እዚህ አልገኝም። ያው ዓለም አቀፍ ነው ጉባኤያችን፣ የወጣቶች ቀን ነው እና 14ኛ ደግሞ የሰንበት ትምህርት ቤት ሀገር አቀፍ ዓለም አቀፍ ጉባኤ ነው ዛሬ እና ግን ይሄኛው ለዚህ ቦታ ሰጥተን እዚያ ቅዱስ አባታችን ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እንደዚሁም ጠቅላይ ሥራ አስኪያጁ ብፁዕ አቡነ ሳይሮስ ብፁዕ አቡነ ዲዮስቆሮስ እና ብፁዓን አባቶቻችንን ፈቃድ ጠይቀን የመጣነው እውነት ፈቃድ እነሱ ያን እንዲያገለግሉልን ልጆቻቸው እንዲባርኩልን እኛ ደግሞ እዚህ ያለውን እንድንሸፍን የመጣነውና ይሄን ግልጽ ላደርግላችሁ ብዬ ነው። ያው ፍቅር ነው ቤተክርስቲያን ልጆች ፍቅር ናቸው። እውነት እናንተም ፍቅር ናቸው። ወጣቶች ልጆቻችን፣ ወንድሞቻችን፣ አባቶቻችን እንደዚሁም ሕፃናት በእውነት እናቶቻችን፣ ካህናቱ፣ አስተዳዳሪዎቹ፣ ሊቃውንቱ ፍቅር ነው ዛሬ ያየነው። እውነት የመንፈስ ቅዱስ እንማሪያል ነው ፍቅር ነው። እግዚአብሔር አምላካችን አይምሯችንን ባርኮልን ቀድሶልን ለወጠን ማለት ነው። ለየን ካለ ርክሰት ከክፋት ከተንኮል ለየና በመንግስቱ ክብር ላይ በክብር አስቀመጠን ማለት ነውና ፍቅር ናችሁ ሁላችሁ እንኳን ደስ አላችሁ ነው የምንላችሁ። እንግዲህ ይሄ ሲሰራ ያው ኃይል የሰው ኃይል ያስፈልጋል፣ አቅም ይጠይቃል፣ ጉልበት ይጠይቃል፣ ጊዜ ይጠይቃል እና መጋቢ በመምራት የሀገረ ስብከታችን ክፍል ኃላፊዎች እንደገና ደግሞ ወጣቶች በመተባበር ይሄን ጉባኤ ዛሬ እዚህ ደርሶ በጣም በስነ ስርዓቱ ጸጥ ብለን እግዚአብሔርን ቃል እንድንማር እግዚአብሔር ፈቀደና
ከመጋቢ ጀምሮ አገልግሎት የሰጡት ልጆቻችንን ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ረድኤት አይለያችሁ። እናንተን ደግሞ ጥሪያችንን ሰምታችሁ አክብራችሁ በዚህ አደባባይ መጥታችሁ ሆኖ ጊዜያችሁን መስዋዕት ከዚህ የበለጠ የለም። ለክርስትና ከዚህ የበለጠ ጊዜ አይሰጥምና ይህ እንዲህ ያለ ነው። ከዚህ የበለጠ ሌላ ጊዜ የለንም፣ ሌላ የምንሰጠው ጊዜ የለንም ማለት ነው እና አክብራችሁ መጥታችሁ በትዕግስት እየተማራችሁ እየዘመራችሁ እያመሰገናችሁ ስለቆያችሁ እናንተንም እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ረድኤት አይለያችሁ፣ ከክፉ ነገር ይሰውራችሁ፣ የማምላክ ወላዲተ አምላክ በረከቷ ይደርባችሁ። በጉባኤውም ላይ በዘማሪ ገብረ ዮሐንስ ያሬዳዊ ዝማሬ ቀርቧል። የማይሸረሸር አለቴ የማይናጋ መሠረቴ ኢየሱስ ክርስቶስ ሞገሴ አንተ ነህ የጽድቅ ልብሴ የማይሸረሸር አለቴ የማይናጋ መሠረቴ ኢየሱስ ክርስቶስ ሞገሴ አንተ ነህ የጽድቅ ልብሴ እልልታ ለስሙ በመጨረሻም ጉባኤው የሀገረ ስብከቱ የየክፍላት ኃላፊዎች፣ የአድባራት አስተዳዳሪዎች በተገኙበት እንዲሁም መምህራን፣ ዘማሪያንና የሰንበት ትምህርት ቤት መዘምራን ምዕመናን በተገኙበት መርሃ ግብሩ በብፁዕነታቸው ጸሎትም ተጠናቋል።